ሰላም ሰላም የማርታ ወሬኛው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉም ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። በተቻላችሁ አቅም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ያው ሀይሚና ብሩክ ዱባይ ላይ ፈታ ዘና እያሉ ነው እና እንደሱም በነበራቸው ቆይታዎች በጣም ዘና እንዳሉ ደስተኛ እንደሆኑ እየተነጋገሩ ነው። ይባስ ብሎ በዱባይ ራሱ ፕራንክ እየተደራረጉ ነው እና ባይ ዘ ዌይ በጣም ደስ የሚል ሁኔታ ውስጥ ነው ያሉት። በቃ ደስታቸው ፊታቸው ላይ ይነበባል እና አብሶ ሀይሚ በጣም 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 ደስተኛ ናት ዱባይ ላይ ማለት ነው። እና የዛሬው ደግሞ በጣም ይለያል፣ ያበደ ነው ማለት ነው። እና ሙሽራ ሆኖ ነው የመጡት ማለት ነው። እና እንደዚህ የማማራችሁ ሚስጥር ምንድን ነው? እንደዚህ ውብ ፈክት ያደረጋችሁ ነገር ምንድን ነው? የኔ ጨረቆች፣ የተግባር ሰው ማለት ነው። እና ባይ ዘ ዌይ እኔ ግምቴ የሆነ ጊዜ ሀይሚ የመጀመሪያ ጊዜ ዱባይ እንደመጡ ቪዲዮ ሰርተው ነበረ። በመጡ በሁለተኛው ቀን ማለት ነው፣ በማግስቱ ማለት ነው የገቡ ጊዜ ትዝ ካላችሁ ሀይሚ ስታወራ አንተ በጣም ስለ ሁሉም ነገር አመሰግናለሁ፣ ነገር ግን አንተም በጣም ደስ የሚል ሰርፕራይዝ አለክ ምናምን ብለው ነበረ። እሱም ዱባይ ላይ ነው ሰርፕራይዙ ማለት ነው። እና 200,000 ስትገባ በፊት ኢትዮጵያ እያለች ነበረ ሀይሚ ቃል የገባችለት ለብሩክ ማለት ነው፣ አከብርልካለሁ ብላ። ያው በዛ መሀል ያለውን ነገር ታውቃላችሁ፣ ተጣሉ ምናምን እንትን ተባለና ዝም ተባለ። ብሩክ ደግሞ ቃሉን አክብሯል። እኔ 200,000 ስገባ የምወስድሽ ቦታ አለ ብሎ ከዚህ በፊት እሱ ቃል ገብቶላታል ለሀይሚ ማለት ነው። በቃሉ ሁኔታ ዱባይ አምጥቷታል ማለት ነው። እና ለሀይሚ ምንም ነገር ያደርጋል ብሩክ። በጣም ማስተዋል ያለው ልጅ፣ የተግባር ሰው ነው፣ እውነተኛ ሰው ነው። እና ባይ ዘ ዌይ በሀይሚ አይደራደርም። እና የመሰለኝ እኔ እንደዛ ልገምት፣ ወይ ሀይሚ ሰርፕራይዙ ልታከብርለት ነው፣ ወይስ ሰርፕራይዝ ቢሆን ደግሞ ብሩክ አይኖርም ነበር። ገባችኋል? ብሩክ አይኖርም። ብሩክ ለብቻው ወይ ተደብቁ ምናምን ነው። ሰርፕራይዝ ማለት ሳታውቁ ያን ሰው ደስታ ማሰኘት ማለት ነው። ሲቀጥል ሀይሚና ብሩክ ቀለበት ያደርጋሉ ብዬ ስም ለዛ ነገር ደግሞ ገና ናቸው፣ ዝግጁ እንዳልሆኑ ከዚህም በፊት ተናግረዋል። ማለት ሁሉም ነገር በጊዜውና በሰዓቱ እንደሚሆን ነው የሚናገሩት ማለት ነው። ጀስት አሁን ላይ ግን ፍቅረኛ ማቾች መሆናቸውን ያረጋግጡት እንጂ ቀለበት ምናምን የሚለው ነገር ላይ ገና ናቸው ማለት ነው። እና ወይስ ይሄ የለበሱት የሀበሻ ቀሚስ ጓደኛቸው አድናቂያቸው፣ ብዙ ጊዜ ዱባይ ያሉ አድናቂዎች ተከታይ ነው ያላቸው እና ሀይሚ ማለት ነው፣ ሲናገሩም ሰምተናል። ያን ልብስ አምጥታላቸው ወይ አምጥቶላቸው ለብሰው ከአድናቂያቸው ስጦታ የተላከውን ልብስ ለብሰው ቪዲዮ ሰርተው ነው። በቃ እኔ በጣም ግርም አለኝ ማለት ምን ልጠርጥር፣ በቃ ድብልቅልቅ ያለ ስሜት ነው ማለት ነው። እና በጣም 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 ነበር ያማረባቸው። በቃ ሙሽራ መስለው በቃ ያበደ ነው በቃ የዛሬው ማለት ነው። እና በቃ ብሩኬ ማለት እውነተኛ ሰው ማለት ነው። በቃ የእውነት እድለኛ ነህ። በቃ ሀይሚ አብሶ እድለኛ ነሽ የእውነት እንዳታስከፊው ማለት ነው። ይሄን የመሰለ የተግባር ሰው፣ የእውነተኛ ሰው፣ የእውነት ከማንም በላይ ከኋላ ጀምሮ ዩቲዩብ ያስመሰከረ በቃ የእውነተኛ ሰው የሚያወራውን አንዳንድ ሰው የሚለፈልፍ ሰው የተግባር ሰው ዜሮ። ብሩክ ግን ሳያወራ ተግባራዊ ሰው ነው እና ማለት ነው። እና ሀይሚ ደግሞ የሴት ጨዋ፣ ሴትነትሽን የተፈተንሽበት፣ ቤተሰቦችን ያኮራሽበት አንቺ በቃ ንግስት ነሽ ለብሩክ ማለት ነው። እና አንዳንድ ጊዜ መታደል ነው እንደ ብሩክ አይነት ፍቅር ማግኘት መታደል ነው። እና ሴቶችዬ እንደ ብሩክ ያለ አፍቃሪ ብዝት ያርግላችሁ ነው የምለው። እና አንዳንድ ጊዜ እኛ ጥሩ ስንሆን ነው ጥሩ ሰው የሚሰጠን ብዬ አስባለሁ። እና የእውነት ሀይሚ ጥሩ ስለሆነች ነው ብሩኬን የመሰለ አፍቃሪ ሰጣት ማለት ነው። መርከብ ቦታ ምናምን ሄደው በርስዴ እንዳልን በርስዴዋ ገና ነው፣ ስለ በርስዴዋ አላውቅም። የብሩክም ገና ነው ብዬ አስባለሁ። በቃ 200,000 ሊያከብሩ እንበለው እንጂ ጉጉት ብያለሁ ማታ ድረስ፣ እስከ ማታ ድረስ ማለት ነው። አልደርስ ብሎኛል ማለት ነው። ምን ብዬ ቆይ ምን አይነት ምን ልበል? በጣም በጣም ሰስፔንስ ሆኛለሁ። እና በጣም 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 ደስ የሚል ቪዲዮ እንደሚሰሩ እርግጠኛ ነኝ። ማለት በጣም ነው ያማረባቸው። በቃ ሌላ ሰው ነው የሚመስሉት። በቃ ብሩክ አብሶ አክተር ነው የሚመስለው ማለት ነው። እና ባይ ዘ ዌይ በልኩ የሚሆን የሀበሻ ቀሚስ የሀበሻ ልብስ አገኘው ማለት ነው። እና ባለፈው ምናምን ራሱ ሰው የላከላቸው ትንሽ ጠበብ ብሎት ነበር። ይሄኛው ግን አሪፍ ነው። እጁ ላይ ምናምን ሰፋ ያለ ይመስላል፣ ሪላክስ እንትን ያለ ይመስላል። እና በጣም በጣም ነው ያማረባቸው ማለት ነው። እና ከመስቀያው ነው ብያለሁ ማለት ነው። እና አድናቂያቸው መሰለኝ በቃ እንደዛ ብዬ ልገምትና፣ ያው እኔ ወሬኛም አይደለው ለወሬ ቾክላለሁ ታውቃላችሁ። እና በቃ
እንደዛ ብለን እኔና በጣም በጣም ያማረባችሁ እነዚህ ሸበላዎች ማለት ነው። ባይ ዘ ዌይ ሀይሚ ዱባይ ከመጣች በኋላ በቃ የበለጠ ከፈረንጆች ጋር ስትቀላቀይ ነው መሰለኝ የበለጠ ፈረንጅ እየሆንሽ መጣሽ ማለት ነው። ያው ብሩኬ ትንሽ ጺሙ ምናምን ብሩኬ ጺሙ ስላደገ ነው መሰለኝ ሌላ ሰው መሰለ። አዎ ትንሽ ጺሙ አድጓል ማለት ነው። እና ጺምህ አድጓል ብሩኬ ተቆረጠው። ሀይሚሻዬ ምነው ዝም አልሽ? እንክብካቤ ቀንሰሻል ወይን ወደ መዝናናቱ ላይ እያደላሽ ነው? ብሩኬ ሌላ ሰው ነው የመሰለው ጺሙ ምናምን ስላደገ ምናምን ማለት እና በቃ አክተር ነው የሚመስለው የፀጉሩን ድምድም ምናምን ስላደረገው እና ባይዘው በቃ በጣም 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 ያማረባችሁ የዛሬው ይለያል። የኔ ጨረቆች፣ የኔ ፍካት፣ የጋሽዬ ልጅ ብሩኬ ደግሞ የምሹ ልጅ የተግባር ሰው የእውነት ምን ብዬ ልንገራችሁ? ስለ እናንተ ማውራት በጣም ቃል ያጥረኛል እና ስጠፉ እንኳን ማለት ነው እውነት ሚዲያ ላይ በጣም ይደብረኛል። የእውነት ለመነግራችሁ ማለት እና ዛሬ ማታ እስከ ማታ ድረስ ቪዲዮችሁ እስከሚለቀቅ ስንቴ እንደምገባ ዩቲዩብ ላይ ማለት ነው። እና ባይ ዘ ዌይ እኔ ብቻ ነኝ ወይስ ሌላ ሰውም ነው ብሩክና ሀይሚ ወይ አንድ ቀን ሁለት ቀን ከጠፉ ቲክቶክ ላይ ኢንስታግራም ላይ ምናምን የሚፈልጋቸው? በጣም ነው የምፈልጋቸው የእውነት የምነግራችሁ ማለት ነው። እና ባይ ዘ ዌይ በጣም ነው የምወዳቸው ማለት የምወድነታቸው ምክንያትም በቃ የሆነ በቃ እውነተኛ ሰው ናቸው። በቃ የሆነ ኖር በቃ የእውነት የሚኖሩ ድርግ የሆነ የሚቆጠቡ በቃ የሆነ ባህል የሚባል ነገር ወግ የሚባል ነገር እሱ ጋር አለ ያ ነገር ማለት ነው። ነውርን ያውቃሉ፣ ፍረትን ያውቃሉ። ያ ፓርታችሁ በጣም ደስ ይለኛል ማለት ነው። እና ያ ነገር በጣም ደስ ይለኛል የእውነት የምነግራችሁ ማለት ነው። አሁን ለምሳሌ አንዳንድ ሰው የበለጠ ለማደግ የበለጠ እንትን ለማለት በውሸት ምናምን ይመጣሉ። ብሩክና ሀይሚ ጋ ግን ያ ነገር የለም። ገባችሁ አይደለ? አሁን ለምሳሌ ብዙ ጊዜ አይታችኋል ምናምን ማለት ነው። ግን እነሱ ጋር እንደዛ የለም። በቃ ለነገ ለምን አንዳንድ ጊዜ ካፋችሁ ክፉ ቃል ወጥቶ ከአይምሯችሁ የሚጸጽታችሁ ነገር አግታችሁ ብታድጉ ምንም ጥቅም የለም። ለምን ሁላችንም ወጣት እስከሆንን ድረስ ሰርተን እንለወጣለን። ገባችኋል? እነሱ ጋርም ያ ነገር ነው ያለው ማለት ነው። እና አያችሁ አይደለ? አሁን ትናንትና በቀንታ እንኳን ሲፈትናት እንደዛ ሲለት ማንም የለም። እኔ እዚህ የፈለግኩትን ነገር ባድረግ ምናምን ትችል ነበረ። ግን እሷ ያን ነገር እዚህ እንኳን ማንም ስላሌለማ እንደፈለገ ልታረግ ፍቃድ አልሰጥህም አለችው ማለት ነው። ይሄን ያህል ነው ለእሷ ማለት ነው። እና አንዳንድ ጊዜ በቃ ብዙ ነገር ያስተምሩናል ሀይሚና ብሩክ ማለት ነው። እና እኔ ከእነሱ በጣም ብዙ ነገር ተምሬያለሁ። አብሶ ብሩክ ለሴት ልጅ ክብር በጣም ነው ያለው። በቃ ክብር ሪስፔክት በቃ ክብር በጣም አለው። በቃ ሴት ልጅ በጣም ያከብራል ይወዳል ማለት ለምን ይሄ ነገር ሀይሚ ላይ ብቻ እንዳንልብን የሰው ልጅ እኮ ያሌለውን ነገር ማውጣት አይችልም አይደለ? የማናደርገውን ነገር አሁን ለምሳሌ ያልኖርነውን ነገር በኋላ መተወን ራሱ ይከብደናል። እና የውሸት ነው ለቪዲዮ ነው እንኳን ብንል ነው አይደለም። ለምን ሴት ልጅ ክብር አላት እናቱ ስላሳደገችው በቃ በሴት ልጅ እንደ እናቱ ስለሚያይ ለሴት ልጅ ክብር አለው። እና ክብርም ስላለው ነው ይህን ያህል ብር ራሱ ቆርጦ ዱባይ ያመጣት ማለት ነው። ሀይሚስ በቃ በእንደዚህ አይነት እጅ ስላለሽ ራሱ ሰላም ሊሰማሽ ይችላል ማለት ነው። ግን ከቡርኬ ውጭ እንዳትመጪ ካሁን ሄዲ አንፈልግ። ትናንት አስደነገጥሽን ከሌላ ሰው ጋር መተሽ። ግን ከቡርኬ ውጭ እንዳትመጪ የእውነት የምነግርሽ ማለት ነው። በቃ ሰላም ሊሰማሽ ይፈልጋል ማለት ነው። በቃ በሰው ሀገር እንኳን ሊደባደቡ ያለ ማለት ነው። እና ዱባይ እኮ መደባደብ አይቻልም ብሩኬ አልሰማክም ይሄን ህግ? እና የእውነት በጣም ነው በቃ ዛሬ በጣም በጣም እምርን ያለባቸው እንዴት አባቱ እንደምታምሪ ሀይሚ አብሶ በቃ ፈረንጅ ነው የምትመስለው። በቃ ፈረንጅ ሌላ ሰው ነው የምትመስለው ማለት ነው። እና ያው እኛ ስለሆንን የለየናትና እንጂ አንቺ ኢትዮጵያ አይደለሽም ነው የሚሉሽ ሌላ ሰው ምናምን ቢያዩሽ ማለት ነው። እና በጣም ነው የሚያምርባቸው በጣም በጣም እና በጣም ደስ የሚል ቆይታ እንዳሳለፉ ይናገራሉ ብዬ አስባለሁ። ሀይሚ ባይ ዘ ዌይ በቃ ዱባይ ሁሉ ነገሯ ደስተኛ ነው። እኔ እንጃ ቀንን ጨምር ራሱ ትኬት እናራዝመው እንዳትልክ ብሩኬ እንዳበዘብዝክ ያን ፍራ። በእንደዚህ ሁኔታ ኧረ እኔ አልሄድም እንዲህ ኧረ እኔ አልሄድም እኔ አልሄድም ምናምን ትላለች ማለት ነው። እና አይ በጣም ተመችቷታል። ድብርቱ ምናምን ለቋታል። የሴትን የወር ግዴታ ምናምን ከጨረሰች በኋላ ራሱ ፈታ ምናምን ብላለች ማለት ነው። እና ግን የዋኛችሁ ዋና ግን ቪዲዮ እንድትሰሩልን ፈልጋለን። ለምን ባለፈው ዋና ያልገባችበት ምክንያት ተናግራለች። አሁን ግን ግዴታ ትሰራለች ማለት ነው። እና ያው በቃ ዘና በሉ የኔ ውዶች የኔ ቅመሙ ክፉአችሁን አያሰማን። እንደ ጨረቃ አብቡ እንደ አበባ ፍኩ ነው የምለው። የኔ ውዶች በጣም ነው የምወዳችሁ በጣም ነው የማከብራችሁ። ሀይሚሻ የሴት ንግስት የሴት ተምሳሌት ሌላ ምን ልበልሽ ለአንቺ